ወንበዴዎች ገብተው እምነትን የሚሳደቡ በአዳራሽ ውስጥ ያሉ ዱርዮችን ደግሞ ያያየን ነው እነዚህ ግለሰቦች ፕሮቴስታንቶችን አይወክሉም በርግጠኝነት እኔ ፕሮቴስታንት ውስጥ ያሉ ፓስተሮች አሉ ፓስተሮቹ ምናልባት ቅዱሳንን ሲሳደቡ ጻርቃንን ሲሳደቡ እመቤታችንን ሲሳደቡ ሰምተናል በርካታ ኦርቶዶክሳውያን በዚህ ቦታ ተገኝተዋል እግዚአብሔርን አመስግኑ እኛ ኦርቶዶክሳውያን ህብረታችን አንድነታችን እንዴት እንደሚያምር እምነታችን ምን ያህል ውብና ማራኪ እንደሆነ በዚህ ቪዲዮ ተመልከቱ ማንኛውም ነገር የምትፈልገው ከኔ ከስም የምትፈልገው ነገር ሁሉ በማንኛውም ነገር ልረዳ ስለምፈልግ ስልክ ላክልኝ የምትፈልገው ነገር ሁሉ ማድረግ ባቅም የምችለው ልረዳ ስለምፈልግ ፕሮቴስታንቶች አሁን ክርስቶስን እንዳሉት ማርያም እንዳሉት ሲባል እኔ አንድም ቀን መልስ ሰጥቻለሁ ኦርቶዶክስን በሃይማኖት አማራ ኦርቶዶክሱም እስላሙም እንዲጸዳ አማራ ኦርቶዶክሱም እስላሙም እንዲጸዳ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ውድ የክብረት ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን አደራችሁ እንደምን አላችሁ እንደምን ቆያችሁ አሜን ያምላካችን የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነውን በጠብቆት በመግቦት ያልተለየን የሰራዊት ጌታ እግዚአብሔር የአብ ልጅ የማርያም ልጅ አምላካችን ስሙ የተመሰገነ ይሁን ሁላችሁም እግዚአብሔር ይመስገን ይያል እንጻፍ እስኪ እግዚአብሔርን እናመስግን በዚህ መልኩ በዛሬው ቪዲዮ እንግዲህ በአዲስ ቪዲዮ ተመልሻለሁ ይሄ ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሰው በራሱ ሃይማኖት ይቀናል በመቤት በመድኃኔዓለም በሃይማኖት ይቀናው እስቲ ኮሜንት ላይ ኦርቶዶክስ ሃይማኖት ይያላችሁ ኮሜንቱን አጨናንቁት ለቅዱስ መርቆሪዮስ ቤተክርስቲያን ማስጨረሻ በሚሊኒየም አዳራሽ ማያዶት ለኢትዮጵያ 12ኛ ዙር ተዘጋጅቶ ነበር እጅግ በጣም ያምር ነበር ደስ ይል ነበር የቀራችሁ ተቆጩ ዛሬ በጣም ያምር ነበር እንግዲህ በቤታሃጊ ሚዲያ የፊታችን የሊቀ መላኩ የቅዱስ ሚካኤል ዓመታዊ ክብረ በዓል በቀጥታ ስርጭት በዩቲዩብ እንደዚሁም በኔ የቲክቶክ ፔጅ ትልቅ መርሃ ግብር ተዘጋጅቷል ኦርቶዶክሳዊ መልካም ወጣትን ተመልከት ኦርቶዶክሳዊ ነሽ ይህን ቪዲዮ ከ50 ጊዜ በላይ ኮፒ ሊንክና ሼር አድርጉት ዛሬ በቦሌ ምድር በሚሊኒየም አዳራሽ የተሰራውን ታምር ይህ ሁሉ ኦርቶዶክሳውያን በአንድ ቦታ በመሰባሰብ እግዚአብሔርን ሲያመሰግን የነበረ ህዝብ ነው ምስጋናን የሚያውቅ ህዝብ የተመሰገነ ነው ተብሎ እንደተጻፈ ማለት ነው እኛ ኦርቶዶክሳውያን በአንድነት ስንሆን እንደዚህ ነው ህብረታችን ማይዶት ለኢትዮጵያ በእውነት ይህንን ዝግጅት የሚያዘጋጁትን እህት ወንድሞቻችን እግዚአብሔር አምላክ የልቦናቸውን መሻት ከኃጢአት በስተቀር ይፈጽምላቸው ማይዶት ለኢትዮጵያ ማይዶት ማለት መሻገር ነው ከድቅድቁ ጨለማ ወደ ብርሃን የተሸጋገርንበት ከዛ ከሚጠፋው ዓለም ወደ ማያልፈው ዓለም የተሸጋገርንበት በክርስቶስ ብርሃንን ያየንበት የተሻገርንበትን እንዲህ ያደረጉ በየጊዜው ይህንን በዓል እናከብራለን በርካታ ኦርቶዶክሳውያን በዚህ ቦታ ተገኝተዋል እግዚአብሔርን አመስግኑ እኛ ኦርቶዶክሳውያን ህብረታችን አንድነታችን እንዴት እንደሚያምር እምነታችን ምን ያህል ውብና ማራኪ እንደሆነ በዚህ ቪዲዮ ተመልከቱ ይህን ቪዲዮ ሼር ያላደረገ ኦርቶዶክሳዊ ያልሆነ ብቻ በገባቸው ልክ ስለ እውነት ክርስቶስን የሚፈልጉ የድሮ ፕሮቴስታንቶች ናፍቀውናል ነዛን ፕሮቴስታንቶች ባየነበት ወንበዴዎች ገብተው እምነትን የሚሳደቡ በአዳራሽ ውስጥ ያሉ ዱርዮችን ደግሞ ያያየን ነው እነዚህ ግለሰቦች ፕሮቴስታንቶችን አይወክሉም በርግጠኝነት ምንድነው ቢባል እንግዲህ ያው ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሚሳደብ አንድም ቀን ወንጌልን የማያስተምር ወንጌልን የሚያውቅ ቢያውቅም ኑሮ አይወጣም ነበር ሲጀመር ነገር ግን በዚህ ልክ ቤተክርስቲያንን ሲሳደብ ሲዘልፍ የኖረ ሰው በእንዲህ ያለ መልኩ አቀባበል ተደርጎለታል ማለት ነው ይሄ እንግዲህ ከተጠያቂነት ያድነው ብለን እናምናለን ወንድማችን ነው አገሩናት እንኳን በደና ገባን እንዳለ ነገር ግን በህግ ደግሞ መጠየቅ ባለበት መልኩ እንዲጠየቅ እንፈልጋለን ይሄ ብዙዎች ሐሳብ ስለሆነ ማለት ነው እናንተ ሐሳባችሁ ምን ይመስላል እስኪ አስተታችሁን ሐሳባችሁን እንድታጋሩን እንፈልጋለን እንግዲህ ከዚህ በመቀጠል እስኪ ይሄንን ቪዲዮ እንመለከት ፕሮቴስታንቶች አሁን ክርስቶስን እንዳሉት ማርያም እንዳሉት ሲባል እኔ አንድም ቀን መልስ ሰጥቻለሁ ለምን መልስ ሰጣል አጥራለን በሰው ቤት ገብተን አንፈተፍትም እኔ ፕሮቴስታንት ውስጥ ያሉ ፓስተሮች አሉ ፓስተሮቹ ምናልባት ቅዱሳንን ሲሳደቡ ጻርቃንን ሲሳደቡ እመቤታችንን ሲሳደቡ ሰምተናል ይሄ በሶስት መንገድ ረዳዋለሁ እኔ አንደኛ ትኩረት ለመሳብ አጀንዳ ለመሆን አንዳንድ ሰዎች መረሳት አይፈልጉ ምክንያቱም ሐዲስ ኪዳን ውስጥ እኮ ጴጥሮስና ይሁዳ እኮ ዝናቸው እኩል ነው ታውቃለህ
ያሰቀለው ይሁዳም ዝነኛ ነው ለክርስቶስ የተሰቀለው ጴጥሮስም ዝነኛ ናቸው ዲያብሎስም ሚካኤልም እኩል ዝነኞች ናቸው ታዋቂነት በዚህ ብዙም ይፈጅ አይደለም አንዳንዶቹ አጀንዳ ለመሆን ላለመረሳት ቅዱስ ጊዮርጊስን የተሳደባሉ አቡነ ተክለ ሃይማኖት የተሳደባሉ እኔ ፕሮቴስታንቱ ወንድሜ ፕሮቴስታንቷ እህቴ በቅን መንፈስ የምጠይቅሽ አንቺ ክርስቶስን እሰማለሁ ሕይወቴ ይለወጣል ጎደሎ ይሞላል እንባዬ ይታበሳል ጥያቄ ይመለሳል ስብራቴ ይጠገናል ቁስሌ ይፈወሳል ክርስቶስን አገኘዋለሁ ብለሽ እዛ ጊዜሽን አቃጥለሽ ስራሽን ትተሽ ጉዳዬ ክርስቶስ ነው ብለሽ እዛ ጸሎት ቤት ሄደሽ ቁጭ ብለሽ ጊዮርጊስ ሲሰደብ ብትሰሚ ላንቺ ምን ነው ትርፉ ላንተ ምን ነው ትርፉ ድንግል ማርያም ስትሰደብ ብትሰማ ላንድ ፕሮቴስታንታዊ ጆሮ ምን ነው ትርፉ ኦርቶዶክሳውያን የተዋህዶ ልጆችም ፕሮቴስታንቶች ሙስሊሞች እንድታጤኑ የምንፈልገው ምንድነው ጥቅሙ በሌላ ሃይማኖት ገብተን መፈትፈቱ የብቸኝነት የባዶነት የተስፋ መቁረጥና የልክ ካልሆነ በስተቀር ጥቅሙ ምንድነው አንደኛ ቅድም አጀንዳ ለመሆኑ ሁለተኛ እነዚህ ቅዱሳን እየተሳደቡ የፕሮቴስታንቱ አዳራሽ የሚጮሁት ሰዎች ቀጥ ብላችሁ ወንጌል ስበኩ ብትላቸው መቀጠል የሞቱት ካህናት ከነ ቤተሰቦቻቸው አዲስ አይደለም አብይ አህመድ ከመጣ ጀምሮ ባልተጻፈ ወረቀት ይፈጸም ዘንድ በብልጽግና የታዘዘ ይሄን ለማስፈጸም ፖሊሲ ወጥቶ ፖሊሲ ተቀርጾ አማራን በነገድ ኦርቶዶክስን በሃይማኖት አማራ ኦርቶዶክሱም እስላሙም እንዲጸዳ አማራ ኦርቶዶክሱም እስላሙም እንዲጸዳ እንደገና ደግሞ በሃይማኖት ደግሞ ኦርቶዶክሱ የትግሬ ኦርቶዶክስ የአማራ ኦርቶዶክስ የኦሮሞ ኦርቶዶክስ የወላይታ ኦርቶዶክስ ከምባታ ኦርቶዶክስ የጉራጌ ኦርቶዶክስ የሃዲያ ኦርቶዶክስ የትኛው ኦርቶዶክስ የሆነ ደግሞ በፕላን እንዲጣፋ እንዲታረድ ወስኖ የመጣው አብይ አህመድ በሃይማኖቱ እስላም ነው የእስልምና እምነት ተከታይ ነው ለስልጣኑ ደግሞ ፕሮቴስታንት ነው የፖለቲካ ፕሮቴስታንት ነው በሁለት ቢላ የጋራ ጠላት ኦርቶዶክስ የምትባለው አማራ የሚባለው ለማጥፋት ነው የመጡት ኦርቶዶክስ ሲጠፋ አብሮ ትግሬ ይመጣል ኦሮሞ ኦርቶዶክስ አብሮ ይመጣል ይሄን በደንብ መነጋገር መቻል አለ እኔ የምናገረው ነገር ይመራል እውነታው ግን ያ ነው እየመረረ መስማት አይፈልግም ሰው እኔ እንደዚህ ስናገር እንደዚህ ባይል ኖሮ እንደዚህ ባይና እውነቱ ነው ይሄ እውነቱን በጓዳ የምታወራው ነው እኔ በአደባባይ የምነግረው ስለማልፈራ እውነቱ ነው የሚያድንህ እንደዚህ መፍትሄ ስትፈልግ አለቀ ስለዚህ ኦርቶዶክስ ላይ የመጣው መከራ የሚያቆመው ለማቆም የሚነሳ ኃይል ሲፈጠር ነው የሚቆም ተመልከት አብይ አህመድ ከመጣ በኋላ እስቲ ሬሳውን ቁጥር እስቲ የተሰደደውን ቁጥር እስቲ የግፍ አገዳደሉን ቁጥር እስቲ የጭካኔ አገዳደሉን ቁጥር ሰው ሰዓት ውስጥ ገብቶ የተቃጠለበት ሰው ከነነፍሱ ሆዱ ተዘርግፎ ጽንስ የተበላበት ለሞተው ለተፈናቀለው ሰው የደቂቃ ጸሎት የማያደርግ ምንም እንዳልተፈጠረ መናፈሻና ቀለም እያሳየ የኢትዮጵያ ብልጽግና እያለ ጆሮ ላይ የሚደነቁት ይሄንን የሚያስተላልፉለት ደግሞ መመልከት ይችላል እስልምና እምነት ተከታይ መጅሊሱን ገጻቸውን ተመልከት ዩቲዩባቸውን ተመልከት ፌስቡካቸውን ተመልከት በኢትዮጵያ ውስጥ 1 ሚሊዮን ህዝብ የሞት አይመስላቸው በአማራ ውስጥ ጦርነት ያለ አይመስላቸው በኦሮሚያ ውስጥ ሰው እየታረደ አይመስላቸው እስቲ ፓስተሮቹ ጋር ሂድ እስቲ ፕሮቴስታንቶቹ ገጽ ጋር ሂድ የሴት ነቢያቱ የወንድ ነቢያቱ ጋር ሂድ በጌታ ሆይ ከማለት ውጪ በዛች ሀገር ደም እንደሚፈስ ይታያቸዋል አይታያቸው እስቲ የሙስሊም የፕሮቴስታንት ዘማሪዎቹ ተመልከት ነሺዳ ነው ለእስልምና ያላቸው ፍቅር እስቲ ሙስሊሞቹን እነ ሙጂብ አሚኖን ተመልከት ለፕሮቴስታንታቸው ያላቸው ፍቅር እውነት ተዋደው ነው ዶግማቸው ቀኖናቸው አንድ ሆኖ ነው ቁርአኑ አዟቸው ነው ሐዲሱ አዟቸው ነው አይደለም የፖለቲካ ሃይማኖት ስለሆነ የጋራ ጠላት የሚሉትን ኦርቶዶክስንና አማራን ማጥፋት ስለሚፈልጉ ኦርቶዶክስ ሲባል ሁሉ ጊዜ ከአማራ ጋር አይደለም መያዝ ኦርቶዶክስ ትግሬ ኦርቶዶክስ ኦሮሞ ኦርቶዶክስ በአጠቃላይ እነዚህ መጥፋት ስላለባቸው ሁለት
እሳትና ጭድ የሆኑ የማይስማሙ ኃይላት በዚህ ጉዳይ ተስማምተዋል። መጨረሻ ላይ ፕሮቴስታንት የፖለቲካ እስልምናው ይበለዋል እንክት አድርጎ ይበለዋል፣ ቆርጥሞ ይበለዋል። ስለዚህ ቤተክርስቲያኒቷ በፕላን ነው እየደቀቀች ያለችው። የህዝቡን ስነ ልቦና እነ ዳንኤል ክብረትን አጠገቡ አስቀምጦ አብይ አህመድ ይህን ህዝብ እንደ ኢዮርብዓም አይተዋል። ዛሬ ርዕሰ አንቀጼ ላይ ጽፌዋለሁ ቴሌግራም ላይ በአማካሪዎቹ ህዝቡ ጸጥ ብሎ የሚገዛል ስትቀጠቅጠው ነው ብለውታል። ስለዚህ ህዝቡ እየተቀጠቀጠ ነው። ማምን ታጠፊያለሽ? ሮሚ ተሰማ ማነች? ሮሚን አስገባት። ጤና ይስጥልኝ ፎይ፣ እንደምን አለክ? ሰላም ነው። እንዴት ነው? ሰላም ነክ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ድምፅን ስለሰማው ደስ ብሎኛል። በውስጥ ጽፌልሃለሁ። ፊዶ ማይንድ ስልክ ላክልኝና በውስጥ ላናግር እፈልጋለሁ። እሺ ስልኬን እልክልሃለሁ። በውስጥ ስልክ ላክልኝ። እሺ ቴክስት አድርግልሻለሁ። እሺ ኦኬ። አሁን ሴፍ ቦታ ነው አይደል ያለኸው? ሴፍ ነው። ምንም አያሳስብም። እናመሰግናለን። በማንኛውም ማንኛውም ነገር የምትፈልገው ከኔ ከትም የምትፈልገውን ነገር ሁሉ በማንኛውም ነገር ልረዳ ስለምፈልግ ስልክ ላክልኝ። የምትፈልገው ነገር ሁሉ ማድረግ በአቅም የምችለውን ልረዳ ስለምፈልግ እዚህ ጋር መጥቼ የምናገረው በውስጥ ካላየኸው መጥቼ ደግሞ ከሰው ቁጥር ከምጠይቅ አንተን በእኔ አቅም የሚረዳ ነገር በማንኛውም ነገር ልረዳ ስለምፈልግ ፈቃድ ከሆነ ስልክ ላክልኝ። ኦኬ። አስፈላጊ ከሆነም ደግሞ ያለበት ቦታ መተን ማየትም እንችላለን። የመጎብኘትም በማንኛውም ነገር ልረዳ በደስታ በፍላጎት አንተ የተሰደ ወይንም በዚህ ደረጃ የደረስከው እኛ ለምንፈልገው ለሃይማኖታችን ለምን ሞትለት ስለሆነ በማንኛውም ነገር ደግሞ ለአንተ ከጎንህ ነን። በማንኛውም በመታረገው ነገር በማንኛውም ነገር እኔ አቅሜ በፈቀደ ሁሉ ልረዳ በጣም በደስታ ነው። ለአንተ የሚደረግ ነገር ደግሞ በደስታ የሚደረግ ነውና እግዚአብሔር አምላክ ባለህበት ይጠብቅ። እንወድሃለን፣ እናከብርሃለን። የምታረገው ነገር ሁሉ ጠባቂው እግዚአብሔር ነው። እንደሚጠብቅህ እናምናለን። ሁሉንም በጸሎት አስብ። በዚህ እድሜ በእንደዚህ ደረጃ ለሃይማኖት እንዳንተ አይነት ወጣት ስናይ እኛ ተስፋ እናደርጋለን። በቃ ሃይማኖታችን ላይ ከዛም ከዚህም ኮዲም ለሚመጡ እንዳንተ አይነት ወጣት በማየታችን በጣም ነው ደስ የሚለን። ለምን የኛ አባቶች የአባቶች እንትን ቀጥ ያለ ስለሆነ ስለነበረ ግራው ስትመታ ቀኙን ነው የሚለውና ያንን ተከትለን በመሄዳችን እንግዲህ ከዚህም ከዛም የመጣ የኛ ሃይማኖት ላይ ነው የሚወርደውና በዚህ ዘመን እንደዚህ በኮንፊደንስ ተምራችሁ እንደዚህ ምላሽ መስጠት ስለበቃችሁ እጅግ በጣም ደስ ብሎኛልና በማንኛውም ነገር ከጎንህ ነኝ። ይሄን ለማለት ነው የገባሁት። እሺ ወንድም አለም። እሺ በጣም ነው የማመሰግነው ሮሚ። አስቀድሞም ከጎናችን እንደነበርሽ አይቻለሁኝ ቪዲዮዎችሽን። በጣም እናመሰግናለን። ህብረት ማድረጋችን አንድም የክርስቶስ አካል ብልቶች እንደመሆናችን አንዳችን ለአንዳችን መተሳሰብ አለብን። ከፋይናንሻል በተጨማሪ መተሳሰብ መቻላችን፣ መናበብ መቻላችን፣ አለው መባባል መቻላችን እሱ ትልቅ ነገር ነው። ለእኔ ብቻ ሳይሆን ለሌሎችም መተሳሰብ መቻላችን፣ መጠያየቃችን ጤናማም ነው ተገቢም ነው። በጣም እናመሰግናለን። እናወራለን። ኦኬ እሺ፣ ችግር የለም። በውስጥ አውሩ ብላችሁ ለምትሉት ስለ ሃይማኖቴ በውጭም በፊትም ሳውራ በኮንፊደንስ አለምንም ፍርሃት የምፈራው በምድር ላይ እግዚአብሔርን ብቻ ነው። በግልጽ ፊት ለፊት በፊትም ወጥቼ ተናግሬያለሁ። አሁን የሚያስደስተኝ ሌላ ሆሊዴይ ቡክ አድርጌ ከመሄድ አንተም በአካል አግኝቼ ከጎንህ ነኝ ብዬ ካለውበት ተሳፍሬ ያንን ሳረግ
ለኔ ለሃይማኖት ያለኝን ፍቅር እንደመግለጽ ስለሆነ የምቆጥረው በማንኛውም ነገር ከጎን ነስልኝ በኩራት ነው። በውስጥ አውሩ በመናምን ፊት ለፊት ነው የማወራው። እኔ ስለ ሃይማኖቴ እንጂ የማወራው ስለሌላ ነገር አላወራው። ከጎኑ ነኝ ስል ደግሞ በምክንያት ነው። ስለዚህ ማንንም በውስጥ አውሩ ምናምን በፊት ለፊት ማውራት እችላለሁ፣ መብቴ መሰለኝ። ስለፈልገው ጊፍት እዚህ ጋር አንበሳ ማውረድ አቅቶኝ አይደለም የምፈልገው፣ ግን አንተ የምትፈልገው ማድረግ ስለምፈልግ ነው። ስልክ ላክልኝ፣ እኔ ሰው እንዲያይልኝ ሳይሆን የማደርገው እዚህ ጋር ደግሞ አንድነታችንን እንድታቁ የማደርገው በትክክል መሆኑን እንድታቁ ነው እዚህ ጋር መጥቼ የተናገርኩት እንጂ በውስጥ ስልክ ጽፌ በውስጥ ማውራት አቅቶኝ አይደለም። እኔ በውስጥ ማውራው ሌላ የራሴ ነገር አለ። ፊት ለፊት ደግሞ በኩራት ስለ ሃይማኖቴ ደግሞ በኩራት ነው ማወራው። ቢኮዝ ስለ ሃይማኖቴ ነው ማወራው። ስለዚህ በውስጥ አውሪ፣ ማንንም ፈርቼ ማንንም አልፈራ፣ መብቴ ነው። እንኳን እናሱ ስለ ሃይማኖቴ የተዋደቀን እና ሀገር ተሰዶ ወጣን አይደለም ቀርቶ ማንኛውም ስለ ሃይማኖቴ ለቆመ ሁሉ በማንኛውም በምችለው ቆማለሁ። የዚህ ለዛውም የቀረውን ያለቀውን እድሜን እነዚህን ልጆች ያረዳን ማንን ነው የምንረዳው? ማንን? ስለዚህ እኔ በደስታ ነው እዚህ ጋር መጥቼ የምናገረው። ስላገኘው ደስ ብሎኛል። ብዙ ጊዜ ማታ የለሁም። በዚህ አጋጣሚ እንትና ጽፋልኝ ነበረ መማሪዬ ትናንትና እንድገኝ፣ ግን ማታ ብዙ ጊዜ ላይፍ አልገባም። እውነት ለመናገር ከ6 o'clock በኋላ ባለቤቴ ቤት ከገባ በኋላ ስልክ አልጠቀምም። ዛሬ አጋጣሚ ሆኖ ሌላ ቦታ አምሽቼ እኔ የመጣሁት እህቴ ጋር ሄጄ ዝም ብዬ ስገባ ላይፍ መሆንን ሳይ ድምፅን ስሰማ አንተና አንዳንድ ጊዜ ፎይ ብሎ ሌላ ሰው የሚያወራ አዳምጣለሁ እና አንተ መሆንን ሳቅ ነው ገስት ልኬ የገባሁትና ስላከበርከኝ ስላዳመጥከኝ ስላስገባችሁኝ ሁሉ አመሰግናለሁ። ምናልባትም ቦታው ለኔ አይመጥነኝም። እኔ ሰው ሲናገረኝ ኃይለኛ ነኝ፣ እሳደባለሁ፣ ብዙ ነገር አነጋለሁ። እንዳንተ በክብር ሳይሆን የምታወቀው ለሚነቁረኝ ነጩን በመመለስ ነው። ግን ባልተገብረውም በሃይማኖት ያልደራደር ወንድም ዓለም ስላዳመጥከኝ አመሰግናለሁ። በጣም አከብርሃለሁ። እግዚአብሔር አምላክ ይጠብቅ። አሜን አሜን። በጣም እናመሰግናለን። እሺ በጣም እናመሰግናለን። እናወራለን። እሺ ሰላም እደርልኝ። ሰላም እደሩ። ያላችሁም ሁላችሁንም ወዳችኋለሁ። ስላከበራችሁትም ክበሩልኝ። አብራችሁትም ስለነበራችሁ ሁላችሁም ከጎኑ ለነበራችሁ ሁላ አከብራችኋለሁ፣ ወዳችኋለሁ። በጣም አመሰግናለሁ። ሰላም ሁኑልኝ። ፈጽመን እግዚአብሔር የሰጠንን አደራ ለማበርከት ያብቃል። ትንሣኤ ልቡና ያድለን እና በየጊዜው ልባችን ይንሸራተታል እና ቢወድቅም ተስፋ አትቁረጡ። የወደቀውን ልባችን በተስፋ ያንሳልን። በኃጢአት የወደቀውን ሰውነታችን በንስሐ ያንሳል። ሀገራችንም ከውድቀት ያንሳልን። በትንሣኤው ብርሃን በየሄድንበት ሁሉ የክፋት የኃጢአት የተንኮል የጦርነቱን ጨለማ ሁሉ ይግፈፍልን። እንግዲህ ዲያቆን ምን ብሎናል? ምንድን ነው ያለን? በሰላም ግቡ ማለት ምን ማለት ነው? አስቀድሳችኋል፣ ጸሎተ ንስሐ ተደግሞላችሁ ንስሐ ገብቷችኋል፣ ወንጌል ተነቦላችሁ አምናችኋል፣ በጳውሎስና በሐዋርያት መልእክት ጸንታችኋል፣ ሥጋው ደሙ ተቀብላችኋል። በሰላም የሚቀራችሁ የት ነው? ገነት ግቡ ነው። በሰላም ግቡ የተባለች ቤታችን ሳትሆን መንግስተ ሰማያት ነው። እንግዲህ ለጊዜው ወደ ቤታችሁ፣ ለፍጻሜው ወደ መንግስተ ሰማያት በሰላም ግቡ። እግዚአብሔር ከሁላችን ጋር ይሁን። ገዳሙን ይጠብቅልን። በዚህ ያሉ አባቶችን ያጽናል። ወስብሐት ለእግዚአብሔር።